አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ በ10 ሺዎች የሚቆጠሩ ቁስለኞች የተቋሙን ገጽታ ያበላሻሉ በሚል በየካምፖቹ እንዲቀመጡ መደረጋቸው ተነገረም። አዋሽ ቡልቡላ ብቻም ከ7300 በላይ ለብልጽግናው ስልጣን ሲባል የቆሰሉ ወታደሮች እንደሚገኙም ተሰምቷል። ከ2014 ወዲህ ደግሞ ለተገደሉ ወታደሮች ቤተሰቦች መርዶ መነገር ቆሟል። ከምንጮች የተገኘው መረጃ ይቀርባል። የፋኖ ኃይሎች የሰራዊቱ አዛዥ አጃቢዎችን ጨምሮ በርካታ የመንግስት ወታደሮች ተቀላቀሉን አሉ። የብልጽግናው መንግስት በበኩሉ ከሰሞኑ እጅ የሰጡትን ግለሰቦችን ኮሪደሩን ሲያስጎበኝ ሌሎች ጽንፈኞችም እጅ ሰጡኝ ሲል ይገልጻል። በክልሉ የአገዛዙ ሰራዊት የወሰዳቸውን ዘመቻዎችን ተከትሎ የሚፈጸሙ ጥቃቶችና የሚከናወኑ ውጊያዎችም ቀጥለዋል። እንመለከተዋለን። ብልጽግና ከመጪው የካቲት ጀምሮ አዲስ መዋጮውን ከቴሌ አገልግሎት፣ ከነዳጅ፣ ከፓስፖርት፣ ከትራንስፖርትና ሌሎች መስኮች ማስከፈል ሊጀምር ነው። ይህ በእንዲህ እንዳለ የኢትዮጵያ የብር የቁልቁለት ጉዞ ቀጥሎ ከዶላር ጋር ያለው ምንዛሬ ሪከርድ ዝቅታን አስመዝግቧል። በሀገሪቱ የተለያዩ አካባቢዎች ደግሞ ነዳጅ ከተተመነው በላይ ጭማሪ አድርጎ እየተሸጠ መሆኑ ተሰምቷል። እነዚህን መረጃዎችንም ይዘናል። ዶናልድ ትራምፕ ወደ አዲስ አበባ ባለስልጣናቸውን ሊልኩ ነው። ዋነኛው ሰሞነኛ አጀንዳ የህዳሴው ግድብ ድርድር ጉዳይ በሆነበት በዚህ ወቅት እኒህ ሹም አብይ አህመድን እንደሚያገኙ አስቀድመው ደግሞ ወደ ግብጽ ካይሮ እንደሚያቀኑም ተሰምቷል። ወደ እናንተ ይደርሳል። ፓትርያርኩ ስላሉበት ሁኔታ ተናገሩ። አሁን በሕክምና ላይ ነው ያለሁት ያሉት ፓትርያርኩ በቅርቡ በኮየ ፈጬ በከተራ በዓል ህይወታቸውን ላጡትም ሀዘናቸውን ገልጿል። ሌላኛው መረጃችን ነው። ተቋሙ በትግራይ ክልል የዘፈቀደ ስርዓቶች እየተፈጸሙ ነው አለ። ይህ በእንዲህ እንዳለ ፓርቲዎቹ ጽምዶን እንቃወማለን ሲሉ ገልጿል። ተጨማሪ ያለን። አሜሪካ ያለባትን ዕዳ ሳትከፍል ከዓለም የጤና ድርጅት በይፋ ለቀቀች። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአሜሪካ ከተቋሙ መውጣት ጉዳቱ ለዓለም ብቻ ሳይሆን ለአሜሪካም ጭምር ነው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ በ10 ሺዎች የሚቆጠሩ ቁስለኞች የተቋሙን ገጽታ ያበላሻሉ በሚል በየካምፖቹ እንዲቀመጡ መደረጋቸው ተነገረም። አዋሽ ቡልቡላ ብቻ ከ7300 በላይ ለብልጽግናው ስልጣን ሲባል የቆሰሉ ወታደሮች እንዳሉም ተሰምቷል። ከ2014 ወዲህ ለተገደሉ ወታደሮች ቤተሰቦች መርዶ መነገርም ቆሟል። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደዱ ነው። ቢቢሲ ከዚህ በፊት በትግራይ ጦርነት ብቻ ወደ 500 ሺህ የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል አሊያም በተለያየ መንገድ ከሰራዊት ወጥቷል ሲል ዘግቦ ነበር። በዛ ጦርነት ከተገደሉት ባሻገር በሺዎች የሚቆጠሩትም ተማርከው ታይቷል። የመከላከያ ሰራዊቱ አዛዦች የታላቁ ሩጫ ፎቶሾፕ ነው ይሏቸው የነበሩ 16 ሺህ አካባቢ የሚሆኑ የትግራይ ጦርነት ምርኮኞችም ከመቀለ በተለያዩ ስፍራዎች በተለይም በአፋር በኩል መለቀቃቸው የሚዘነጋ አይሆንም። እነዚህ ወታደሮች ውስጥ በርካቶች ተነጣይ ክፍለ ጦር በማዋቀር መልሶን በማደራጀት ወደ ተለያዩ እዞችን በማስገባት አገዛዙ መልሶ ወደ እርስ በርስ ጦርነቶች እንዳሰማራቸውም ይታወቃል። የዚህ ሰራዊት ለብልጽግናው ስልጣን መጽናት ሲባል በውስጥ ጦርነቶች እየተማገደ ለእልቂት መዳረጉ በአማራና ኦሮሚያ ክልሎችም የቀጠለ ነው። በትግራይም በአማራም ይሁን የኦሮሚያ ክልል ጦርነቶች የቆሰሉ አሊያም ቦርድ የወጡ ወታደሮች ጉዳይ ደግሞ ከሰሞኑ መነጋገሪያ ነበር። የኢትዮ ፎረም የመከላከያ ምንጮች በ10 ሺዎች የሚቆጠሩ እነዚህ የቆሰሉ ወታደሮች በየማቆያ ስፍራዎች ተይዘው ይገኛሉ ሲሉ ይገልጻሉ። ይህ የሚሆንበት ዋነኛ ምክንያት ደግሞ በየመጣችሁበት አካባቢ ከሄዳችሁ የመከላከያን ገጽታ ታጎድፋላችሁ፣ የሚቀላቀል ወታደር ይጠፋል በሚል ስለመሆኑ አክሏል። በ2013 14 እና 15 ድረስ በርካታ ኃይል የተሰናበተ ቢሆንም ከዛ በኋላ ግን በቋሚነት ተረጅ ሆኖ በዋና ዋና ካምፖች ብቻ እንዲቀመጥ የሆነው የቆሰለ ወታደር አሃዝ ከ30 ሺህ በላይ ስለመሆኑም ይጠቁማሉ። አዋሽ ቡልቡላ ብቻ 7300
300 በላይ ቋሚ ተረጅ መኖሩን የሚያነሱት ምንጮቹ ባህር ዳር፣ ደሴ፣ ጢጣም፣ ወልዲያ፣ ኮምቦልቻ፣ አሶሳ፣ አዲስ አበባ ጦር ኃይሎችን ጨምሮ በርካቶች የእርስ በርስ ጦርነቱ ዘላቂ ጉዳተኞች ሆነው ይገኛሉ ሲሉም ገልጿል። የአካል ጉዳተኞች ቤተሰቦቻቸው እንኳን ቢፈልጉ እንዳይወጡ ይደረጋል። ከነጉዳታቸው ስትንቀሳቀሱ ገጽታን ታበላሻላችሁ ይባላሉ የሚሉት ምንጮቹ ቦርድ የወጡ አካል ጉዳተኛ ወታደሮችም በየሄዱበት የሚደርስባቸው መገፋት የከፋ ነው ሲሉም ያነሳሉ። ይህ ደግሞ በራሳቸው በሰራዊቱ አባላትም የሚገለጽ ነው። ስታስገቡን እንደ እንቁላል፣ ስንጎዳ ደግሞ እንደ ውሻ ታዩናላችሁ በማለት ወደ መከላከያ ስንገባ እንደ እንቁላል ነበር እንደዚህ አንከባክቦን ይዞን እዛ ውስጥ ምከቱን። ከዛ ለአገርን ታግላለን ብለን ሄደን ታግለን ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ እየተቆጠረን ነው ማለት ነው። ተጎዳም እኮ መወደድ አለበት እኮ እኛ ሀገራችን እኮ እንደዚህ የተቆረጠን እንጂ በእናትን እርሻ ያረሰን እኮ እግሬ የተቆረጥኩት ማለት ነው። ግን ደግሞ እንደዛው ነው። አንድ አመት ሙሉ ቀበሌ ቤት አንድ ግራስ እኮ ለምኛ አጣው እኮ ነው። ለአገዛዙ ስልጣን ከተዋደቁ በኋላ እንዲህ ያለ እጣ ፈንታ የሚገጥማቸው ወታደሮች እንዳሉ ሆነው የተገደሉ ወታደሮችን ለቤተሰብ መርዶ መንገር ከቆመም 4 ዓመታት ማለፉን ምንጮች ይገልጻሉ። በእርግጥ በየአውደ ውጊያው የሚገደሉ ወታደሮች ለቀብር እንኳን የሚበቁበትን መንገድ በቅርቡ በአማራ ክልል ውጊያ በነበረበት ሰሞን ያደረጉትን የሚናገሩ አርሶ አደሮች እማኝ ይሆናሉ። ይህን ሁላ አስከሬን ዛሬ አልገፋው ብለን እንዲያውም ነገ እንቅበር እያልን ነው የመከላከያን በቃ ነገ እንቅበር እንዲያውም ዛሬ በቃ ደከምን አልሆነልንም እያል እንዲያውም ይሄንም የሚፈጠር አንድ ቦታ ላይ ያለው እንጂ በየቦታው እዚያም በቃ በጦሩም ባወስቶ ግለሰቡ ያው እኛ ዋናው ነገር በረድ ይመታናል ወይም ደግሞ ሌላ አደጋ ይደርስብናል በማለት እየተሰባሰብን እየቀበርን እና ነገ በነገው ዕለት ደግሞ እንደገና ደግሞ ያው ቀብር ነው ምን ዛሬ አላለቀልን። የፋኖ ኃይሎች የሰራዊቱ አዛዥ አጃቢዎችን ጨምሮ በርካታ የመንግስት ወታደሮች ተቀላቀሉም ብለዋል። የብልጽግናው መንግስት በበኩሉ ከሰሞኑ እጅ የሰጡትን ግለሰቦችን ኮሪደሩን ሲያስጎበኝ ሌሎች ጽንፈኞችም እጅ ሰጡኝ ሲል ይገልጻል። በአማራ ክልል ያገዛዙ ሰራዊት እያደረጋቸው ያሉ ዘመቻዎችን ተከትሎ የሚፈጸሙ ጥቃቶችና የሚደረጉ ውጊያዎችም ቀጥሏል። በክልሉ የሚከናወነው ውጊያ ሰሞነኛ መልክ ከፍ ያለ የፕሮፓጋንዳ ዘመቻ ነው። የብልጽግናው መንግስት እነጃል ሰኝን ሲቀበል እንዳደረገውም ቲክቶከሮችን አስሮና ሰብስቦም እንደፈጸመው ጥቃቅን ፓርቲዎችን ጠርቶ እንዳከናወነው በቅርቡ በተናጠል እጅ እየሰጡት ያሉትን የቀድሞ የፋኖ አባላትን ኮሪደር የሚለውን ሲያስጎበኛቸው ውሏል። ከዚህ ባሻገር በተለያየ ስፍራ እጅ ሰጡኝ የሚላቸው አካላትንም እያስተዋወቀ ነው። በጎንደር ቀጠና ታች ጋይንት አካባቢ እጅ ሰጡኝ ያላቸው አካላትንም ነው ያሳየው። የብልጽግናው አገዛዝ የፋኖ ኃይል ተበትኖ አመራሮቹም ድንበር ላይ ናቸው ካለ ወራት አለፍ ሲልም አመታት ተቆጥሯል። በቅርቡ በበርካታ ቁጥር እጅ ሰጡኝ የሚለውን ኃይል ከየት አመጣው የሚል ጥያቄ የሚቀርበው እዚህ ጋር ነው። የፋኖ ኃይሎች በበኩላቸው የአደረጃጀት አንድነት መፈጠሩን ተከትሎ በርካታ ሲሉ የገለጿቸው የመንግስት ኃይሎች እየተቀላቀሏቸው ስለመሆኑ ያነሳሉ። ከነዚህ ውስጥ ደግሞ የ203ኛ ኮር የጦር አዛዥ አጃቢዎችን ጨምሮ የመከላከያ የአድማ ብተናና የሚሊሻ አባላት ይገኙበታል ሲሉም አስረድቷል። በማሳያነት በመተከል ቀጠና ዳንጉር አካባቢ በርካታ የነፍስ ወከፍ መሳሪያን በመያዝ ከ50 ይልቃሉ ያሏቸው ኃይሎች በሌሎች የክልሉ አካባቢዎችም እንደዚሁ በቁጥር በውል ያልተገለጹ የመከላከያ ሰራዊቱ አባላት ነው ተቀላቀሉን ያሉት። በእንዲህ ያለው በሁለቱም ወገን በኩል ከሌላኛው ወገን እጅ ሰጡ መረጃ በሚሰራጭበት ተመሳሳይ ወቅት ያገዛዙ ሰራዊት ደግሞ በተለያዩ ስፍራዎች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚከፍተውን ዘመቻ ተከትሎ የፋኖ ኃይሎች በተቃራኒው በጉዞ ወቅት የሚያደርሷቸው ድንገተኛ ጥቃቶች አሁንም ቀጥሏል። ትናንት በወሎ ቀጠና በሀገር አቋራጭ መንገዱ ላይ በአርፒጂ የተፈጸመው ጥቃትም ለዚህ አንድ አብነት ነው። በጎንደር ቀጠና በቋራ ወረዳ ገለጎ አባይ ዳር ተብሎ በሚጠራው አካባቢም በሰሜን ሸዋ ኮርማሽና ሀገር ማርያም የተለያዩ ስፍራዎች ላይ በጎጃም ቀጠና ሸበል በረንታ የዶሃ ቅርብ ርቀት እዛው ምስራቅ ጎጃም የቀጋት አዋበል ወዘተ የተባሉ ስፍራዎች ላይ ለስምሪት የወጡ የመንግስት ወታደሮችና የፋኖ ኃይሎች መካከል የተኩስ ልውጦች ተከናውነዋል።
ብልጽግና ከመጪው የካቲት ጀምሮ አዲስ መዋጮን ከቴሌ አገልግሎት፣ ከነዳጅ፣ ከፓስፖርት፣ ከትራንስፖርትና ሌሎች መስኮች ማስከፈል ሊጀምር ነው። ይህ በእንዲህ እንዳለ የኢትዮጵያ የብር የቁልቁለት ጉዞ ቀጥሎም ከዶላር ጋር ያለው ምንዛሬ ሪካርድ ዝቅታን አስመዝግቧል። በሀገሪቱ የተለያዩ አካባቢዎች ደግሞ ነዳጅ ከተተመነው በላይ ጭማሪ ተደርጎ እየተሸጠ መሆኑ ሰምቷል። የብልጽግናው መንግስት ሚራክል ኢኮኖሚ እጅ የሰጠ ታጣቂ ወይንም አንድ ሳምንት ርዕሰ መዲናዋ ላይ የሚቆይ እንግዳ በሚመለከተው የከተማ የአውራ መንገዶች ድምቀት ላይ ብቻ የቀረ ይመስላል። ማክሮ ኢኮኖሚ የሚለው የሀገሪቱን የምጣኔ ሀብት ፖሊሲ ሉዓላዊነት ለና IMF የሸጠበትን ውሳኔ ካሳለፈ ወዲህም የዜጎች ኑሮ ከድጡ ወደ ማጡ ሆኖ ቀጥሏልና የብር የቁልቁለት ጉዞ በፍጥነት የዝቅታ ሪከርዱን እየሰበረ የቀጠለ ሲሆን በጥቁር ገበያው $1 191 ብር ድረስ በዚህ ሳምንት እየተሸጠ ስለመሆኑ ታውቋል። የባንኮች የመሸጫ ዋጋ ደግሞ 155 ብር አካባቢ ነው። አገዛዙ ማሻሻያው የጥቁርና የመደበኛ ገበያው ልዩነት ለማጥበብ ይረዳል ብሎ ቢጀምረውም ልዩነቱ ግን እየሰፋ ነው የቀጠለው። ዜጎችን በየዕለቱ ገንዘባቸው ዋጋ እያጣ እየተመለከቱ ናቸው። የብልጽግናው መንግስት ግን ከአዛዦቹ ከነ IMF የተላለፈለትን ገቢን በከፍተኛ መጠን የመሰብሰብ ተልዕኮን ተቀብሎ ዜጎችን በየሰበቡ ማስከፈሉን ቀጥሏል። ከ3 ወራት በፊት የሚኒስትሮች ምክር ቤት ያስተዋወቀው ሌላ ከዜጎች ገንዘብ የመንጠቂያ መንገድ ማስተዋወቁ የሚታወስ ሲሆን ይህም በቅርቡ በትግራይና ደብረ ብርሃን በቲክቶከሮች ሳይቀር የተሰባሰበን እርዳታ ህገ ወጦች ብሎ ለዘረፈው ተቋም ገቢ የሚሆን ነው። በፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል እነ ሽፈራው ተክለማርያም እንዲህ ያሉ ለተራቡና ለታረዙት የተሰባሰበ እርዳታን መውረሳቸው ይታወሳል። አሁን ደግሞ ከመጪው የካቲት 1 ጀምሮ ከእያንዳንዱ ዜጋ ተጨማሪ ገንዘብ ማስከፈል ሊጀመር ስለመሆኑ ተሰምቷል። ይህም የኢትዮጵያን የአደጋ ስጋት ምላሽ ፈንድን ለመደገፍ የሚውል ተብሏል። በዚህም መሰረት ከድምፅና ከዳታ ከኢትዮ ቴሌኮም የሚሆን ከሳፋሪኮም ከመጪው የካቲት ጀምሮ 5% ክፍያ ከተቋማቱ ገቢ ይደረጋል። ከሀገር ውስጥ የአየር በረራ በአንድ ቲኬት 100 ብር ማስከፈል ይጀምራል። ዲጂታል ባንኪንግ አገልግሎት ገቢም 5%ውን ብልጽግናው ከ15 ቀናት በኋላ መሰብሰብ ይጀምራል። ከእያንዳንዷ ሊትር ነዳጅ ሽያጭም 1 ብር መሰብሰብ የሚጀምር ይሆናል። ከፓስፖርት፣ ቪዛ፣ ንግድ ፍቃድ ሰነዶች ማረጋገጫና ከሌሎችም ይህ ገቢ ማሰባሰብ ይጀምራል። እነዚህና መሰል ክፍያዎችን እንዲከፍሉ የሚገደዱ ተቋማትም ገንዘቡን ከተጠቃሚው የሚጠይቁ ይሆናል። በቅርቡ የነዳጅም የቴሌኮም አገልግሎት ሰጪ ተቋማት ጭማሪዎችን ማድረጋቸውም ይታወሳል። እንዲያም ሆኖ በተለያዩ አካባቢዎች የሚገኙ የነዳጅ ማደያዎች መንግስት በሊትር በተመነው ዋጋ ላይ እስከ 20 ብር ጨምረው እያስከፈሉ ስለመሆኑ ዋዜማ ዘግቧል። በአማራ ክልል ጎንደር ከተማ የሚገኙ ሁሉም የነዳጅ ማደያዎች መንግስት ለ1 ሊትር ነጭ ናፍጣ በተመነው 129 ብር ከ12 ሳንቲም ላይ እስከ 20 ብር በመጨመር 150 ብር ገደማ እያስከፈሉ መሆኑ ታውቋል። በኦሮሚያ ክልል ሞጆ፣ ቢሾፍቱና ኩዩ ከተሞችም የተለያዩ ማደያዎች የዋጋ ጭማሪ ማድረጋቸውን አስረድተዋል። እነዚህ ጭማሪዎች ብልጽግና በቅርቡ ካስተዋወቀው ታክስ ጋር የተያዙ ስለመሆኑ ግን የታወቀ ነገር የለም። ቤንዚን የሚጠቀሙ ተሽከርካሪዎችና ባጃጆችም በሊትር እስከ 400 ብር ቤንዚን ከማደያዎች ገዝተው ከሚቸረችሩ ህገወጥ ነጋዴዎች ለመግዛት መገደዳቸውን ገልጿል። በጥቅሉ ብልጽግና ዜጎች ከሌላቸውም ላይ ይከፍሉ ዘንድ የሚያስገድድበት ጊዜ ላይ ነው። ይህንን ደግሞ የሀገሪቱ መሪዎች እንዲህ ይገልጹታል። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ዶናልድ ትራምፕ ወደ አዲስ አበባ ባለስልጣናቸውን ሊልኩ ነው። ዋነኛው አጀንዳ የህዳሴው ግድብ ድርድር ጉዳይ በሆነበት በዚህ ሰሞን እኒሹም አብይ አህመድን እንደሚያገኙ አስቀድመው ደግሞ ወደ ግብጽ ካይሮ እንደሚያቀኑም ተሰምቷል። ትራምፕና የህዳሴው ግድብ ላይ ያነጣጠረው ዘመቻቸው ሰሞነኛ አጀንዳ መሆኑ ይታወቃል። ለግብፁ ፕሬዚደንት አብዱል ፈታህ አልሲሲም ከአብይ አህመድ ጋር ሊያገናኟቸው ከስምምነትም ሊያደርሷቸው ቃል ገብተውላቸዋል። ትራምፕ የዚህ ሂደት አካል ተደርጎ የተወሰደ ነው የተባለለትን እንቅስቃሴ እንደጀመሩም
እየተነገረ ነው። ምክትል የውጭ ጉዳይ ሚኒስትራቸውን ወደ ግብጽም ወደ ኢትዮጵያም ሊልኩ ተዘጋጅቷል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ከነገ ጀምሮ ጉብኝት ሊያደርጉ ስለመሆኑም ስቴት ዲፓርትመንት ይፋ አድርጓል። ምክትል ሚኒስትሩ በዚህ ጉብኝታቸው ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ ይጓዛሉ። የአሜሪካ የምክትል የውጭ ጉዳይ ሚኒስትር ሆነው በመጋቢት 2017 የተሾሙት እኒህ ሰው ወደ ካይሮና አዲስ አበባ የሚጓዙት የሀገራቸው ፕሬዚዳንት ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የገቡበትን ውዝግብ ለመፍታት እንደሚሹ ባሳወቁ በጥቂት ቀናት ልዩነት ውስጥ መሆኑ ደግሞ የጉዞ ዓላማ ከጸጥታ ጉዳዮች ጎን ለጎን የግድቡም አጀንዳ እንደሚሆን እንዲገመት አድርጎታል። የላንዳው የመጀመሪያ መዳረሻ በሆነችው ግብጽ ሚኒስትሩ በአካባቢያዊ ተግዳሮቶች ላይ ስለሚደረግ ትብብር ከሀገሪቱ ባለስልጣናት ጋር እንደሚወያዩ መስሪያ ቤታቸው ገልጿል። በእነዚህ ውይይቶች የአሜሪካና የግብጽ የኢኮኖሚ ግንኙነትን ማጠናከር የተመለከቱ ጉዳዮች እንደሚነሱም በመስሪያ ቤቱ ላይ የሰፈረው መግለጫ ያሳያል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከካይሮ ወደ አዲስ አበባ ሲያቀኑ በአሜሪካ ጦር የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን አብረዋቸው ይሄዳሉ። ጠቅላይ ሚኒስትር አብይ አህመድና እኒህ ጀነራል ባለፈው ህዳር በአዲስ አበባ ተገናኝተው ነበር። ሚኒስትሩ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር የመገናኘት እቅድም ይዘዋል። በዚህ ውይይት አሜሪካና የአፍሪካ ህብረት ቅድሚያ የሚሰጧቸው ጉዳዮች ላይ ትኩረት ይደረጋልም ተብሏል። ሁለቱ ወገኖች ከሚወያዩባቸው አጀንዳዎች መካከል ሰላምን ማስፈን፣ የንግድ ትብብርን ማስፋትና ሰብአዊ ቀውሶችን መፍታት የሚሉት እንደሚገኙበትም የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ አድርጓል። ተቋሙ በትግራይ ክልል የዘፈቀደ ስርዓቶች እየተፈጸሙ ነው አለ። ይህ በእንዲህ እንዳለ ፓርቲዎቹ ጽምዶን እንቃወማለን ሲሉ ገልጿል። የሰብአዊ መብት ተሟጋቹ ሂውማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንደዚሁም አካላዊ ጉዳትን የማድረግ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታው እያሽቆለቆለ መጥቷል ሲል ስጋቱን ገልጿል። ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀለ ከተማ ወደ ቤቱ ሲመለስ በታጣቂ ሰዎች ተወስዷል የተባለው ፊሊሞን ገብረ ህይወት ይገኝበታል። መግለጫው ፊሊሞን እስካሁን ያለበት ቦታ የሚሆን ሁኔታ አይታወቅም ብሏል። ሂውማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቋሚ በመሆን የሚታወቁትና መቀለ ውስጥ ታፍነዋል የተባሉት ኤርትራዊ ዮሐንስ አብርሃን ጉዳይንም ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩንም አክሏል። ድርጅቱ በተጨማሪም የቀድሞ የትግራይ ኃይሎች ከፍተኛ አመራር የሆኑት ብርጋዴር ጀነራል ግዑሽ ገብረ መታሰርንም ጠቅሷል። እንደ ሂውማን ራይትስ ፈርስት ገለጻ ከሆነ ብርጋዴር ጀነራል ግዑሽ ከቀናት በፊት በትግራይ ወታደራዊ ክንፍ የታሰሩ ቢሆንም እስካሁን ፍርድ ቤት አለመቅረባቸውና የታሰሩበት ቦታን በይፋ አለመገለጹን ያመለክታል። ይህ በእንዲህ እንዳለ አረና ትግራይ፣ ሳልሳይ ወያንና ባይቶናን ጨምሮ 6 የትግራይ ተቋሚ ፓርቲዎች ህወሓት ከኤርትራ መንግስት ጋር ህብረት መፍጠሩን እንዲያቆም ትናንት ባወጡት መግለጫ ጠይቀዋል። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ ዳንጅ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ይሁን እንጂ የህወሓትም የሆነ የትግራይ ጊዜያዊ አስተዳደር ባለስልጣናት ከኤርትራ ሰዎች ጋር ፖለቲካዊ ግንኙነት የለም፣ የህዝብ ለህዝብ ግንኙነት እንጂ ሲሉ በተደጋጋሚ መግለጻቸው ይታወሳል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ሚሊዮን ብር ከህዝቡ ሰበስባለሁ በማለት እየቀሰቀሰ መሆኑን የገለጹም ሲሆን ሆኖም ህወሓት መዋጮ ለዚህ ዓላማ ያውለዋል ብለው እንደማያምኑም አንስተዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አቀርበዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ግዑሽ ገብረና ሌሎችም የክልሉ የጸጥታ ኃይል የቀድሞ አዛዦች ላይ ሰሞኑን የወሰደውን የስር እርምጃ በማውገዝም በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጥያቄያቸውን አቅርበዋል። ፓትርያርኩ ስላሉበት ሁኔታ ተናገሩ። አሁን በሕክምና ላይ ነው ያለሁት ያሉት ፓትርያርኩ በቅርቡ በኮየ ፈጬ በከተራ በዓል ህይወታቸውን ላጡትም ሀዘናቸውን ገልጿል። ፓትርያርኩ በቅርቡ በተከበሩ ታላላቅ የክርስትና በዓላት ላይ በአደባባይ አለመታየታቸው በምዕመናን ዘንድ ስጋትና ጥያቄን ፈጥሮ ነበር። ይህንን ተከትሎ ቤተ ክርስቲያኒቱ ማብራሪያ መስጠቷ ይታወሳል። አሁን አቡነ ማትያስ ያሉበትን ሁኔታ በተመለከተ መግለጫ ሰጥቷል። በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን ሲሉ ምእመኑም አረጋግጧል። በየዓመቱ በጥምቀት በዓል ላይ በጃን ሜዳ ተገኝተው ቡራኬ ይሰጡ የነበሩት ፓትርያርኩ በዘንድሮ የጥምቀት በዓል ላይ በአካል አለመገኘታቸውን ተከትሎ የተለያዩ መላምቶች ሲሰጡ ነበር። አቡነ ማትያስ በሰጡት ማብራሪያም በበዓላቱ ላይ በአካል ያልተገኙት ባጋጠማቸው የጤና እክል ምክንያት መሆኑን አረጋግጧል። በሀገር ውስጥም በውጭም ያላችሁ ወገኖች በእውነቱ በጣም እንዳሰባችሁ እሰማለሁ። ስለ ሀሳባችሁና ስለ መጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን ሲሉ አባታዊ መልእክታቸውን አስተላልፏል።
አሳልፏል። ምንም እንኳን በአካል ባልገኝም የባሉ አከባበርን ከአባቶችና ከመገናኛ ብዙሃን ተከታታይ ያለው ሲሉም ገልጿል። ፓትርያርኩ በንግግራቸው የቅርብ ጊዜውን አሳዛኝ ክስተትም አንስቷል። በሸገር ሀገረ ስብከት ኮዬ ፈጨ ክፍለ ከተማም በፋንታ መድኃኔዓለም ደብር በከተራ በዓለ ዕለት በተፈጠረ አደጋ ህይወታቸውን ላጡ ምዕመናን ጥልቅ ሀዘናቸውንም ገልጿል። ፓትርያርክ አቡነ ማትያስ መልእክታቸውን ሲደመድሙ በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃ ባለሙሉ ተስፋ ነኝ ሲሉ ተናግረዋል። አያይዞም የዘንድሮ የጥምቀትና የከተራ በዓላት በሰላም እንዲጠናቀቁ አስተዋጽኦ ለነበራቸው አካላት ምስጋናቸውን አቅርበዋል። አሜሪካ ያለባትን ዕዳ ሳትከፍል ከዓለም የጤና ድርጅት በይፋ ለቀቀች። ፕሬዚደንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካሳለፏቸው ፕሬዚደንታዊ ውሳኔዎች መካከል አንዱ የሆነው ከዓለም የጤና ድርጅት መውጣት ተግባራዊ ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ከዚህ በኋላ ሀገሪቱ ከዓለም የጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተጠቅሷል። የአሜሪካ የጤና ሚኒስቴር እንዳለው ከሆነ ይህ እርምጃ የተወሰደው የዓለም የጤና ድርጅት የኮቪድ ወረርሽኝን በአግባቡ ስላልያዘው ለውጥ ለማድረግ ባለመቻሉና በአባል ሀገራትም ፖለቲካዊ ተጽዕኖ ስላለበት መሆኑን ይጠቅሳል። ድርጅቱ የቀረቡበትን ክሶችን የተቃወመ ሲሆን ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም የአሜሪካ ከተቋሙ መውጣት ጉዳቱ ለዓለም ብቻ ሳይሆን ለአሜሪካም ጭምር ነው ብሏል። በተለምዶ አሜሪካ ስለ ዓለም ጤና ድርጅት ከፍተኛ ገንዘብ ከሚሰጡ ሀገራት መካከል የነበረች ብትሆንም ባለፉት 2 ዓመታት የሚጠበቅባትን ክፍያ ባለመፈጸሟ በድርጅቱ ውስጥ በርካታ ሰራተኞች እንዲቀነሱ አድርጓል። የድርጅቱ ጠበቆች አሜሪካ ቃል በገባችው መሰረት የቀረውን $260 ሚሊዮን የመክፈል ግዴታ አለባት በማለት እየተከራከሩ ሲሆን አሜሪካ ግን ገንዘቡን ለመክፈል የሚያስገድዳት ምክንያት እንደሌለ ትገልጻለች። በኢትዮጵያዊው ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ ስለመሆኑም እየተነገረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።